እንዴት ናችሁ ተመልካቾቻችን? ሳምንታችሁ እንዴት ነበረ? በቆንጆ ሁኔታ እንዳሳለፋችሁት አንጠራጠርም። ደግሞ በሌላ የጥበብ ድግስ ደግሞ በሌላ የጥበብ ማዕድ ተገኝተናል። እዚህ በርካታ ሰዓሊዎች ተገኝተው ወደ ሳሏቸው እጃቸውን ከብሩሽ ጋር ወደ አገናኟቸው በርካታ ስዕሎች ደግሞ ምን ይመስላሉ ብለን በህብር አርት ጋለሪ ተገኝተናል። ወደ ውስጥ ገብተን የጥበብ ማዕዶቹን የምንቋደስ ነው የሚሆነው። አብራችን ቆዩ። ብዙ ጊዜ ጠብንና ሽኩቻን የምናውቀው በሰዎች መካከል ነበረ። እዚህ ጋር ደግሞ በአውራዶሮች መካከል ያለ ጠብ ነው የሚታየኝ። ምክንያታቸው ምን እንደሆነ እንግዲህ አላቅም። ግን ደግሞ ከጠባቸው ባሻገር እዚህ ጋር የሚታየኝ የቢላዋ ምስል ለነሱ መጥፊያና የነሱ መጨረሻ ሆኖ ሳለ እዚህ ጋር እርስ በርሳቸው የሚያደርጉት ነገር ምንም እንዳልሆነ ለማሳየት የፈለጉ ይመስለኛል። እንግዲህ በጣም ነው የሚያምረው። ብዙ ጊዜ ዓለም ላይ ጥበብ ከምትገለጥባቸው መንገዶች መካከል አንደኛው ነው ተብሎ ይታሰባል። ስዕል ለነፍስያም በጣም የቀረበ ነው ተብሎ ይታሰባል። ምክንያቱም ብዙ ጊዜ ሰዓሊያን የልባቸውን የውስጣቸውን ለነፍስያቸው በጣም የቀረበውን ነገር ነው አውጥተው ሸራ ላይ ያሳርፋሉ ተብሎ የሚታሰበውና እንደው ምናልባት ለስዕል አፍቃሪያኑ ትርጉማቸው ባይገባ እንኳን እንዲህ ሲታዩ ብቻ ውስጥ ላይ የሚሰሙና የሚፈጠሩ ነገሮች ይኖራሉ። አሁን እዚህ ጋር የሚታየው ምስል ሰዓሊያኖቹ በምን አግባብ በምን እይታ ስለውት ሊሆን እንደሚችል አላቅም፣ ግን የዓለም አይነት ቫይቭ እና ቪው ያለው ይመስለኛል። እዚህ ጋር ሞቅ ያሉ የቀለማት ደማቅ ቀለማት ያሉበት፣ እዚህ ጋር እንስሳቶች ያሉበት፣ ጨዋታ የደመቀበት በጣም በብርሃን የተዘራ ምስል ይመስላል። ዓለም ትመስለኛለች እንግዲህ እንደዚህ በቆንጆ መልኩ የተሳለችው። ምን ይመስላል የሚለውን ከባለሙያዎቹ ደግሞ በኋላ እንጠይቃለን። እቺ እንኳን እኔን አስቦ ይሳላት ይመስለኛል ሰዓሊው። ቆንጆ ኢትዮጵያዊ መልክ ኢትዮጵያውያን ተብሎ ሲታሰብ እንደው በተለምዶ ጎላ ጎላ ያለ አይን ያላቸው ጎራዳ አፍንጫ እንደው ደንደን ያለ ከንፈር ያላቸው ናቸው ተብሎ ይታሰባል አይደለ? ኢትዮጵያዊ መልክ ያላት ቆንጆ እንስት ቆንጆ ኮረዳ ትመስለኛለች። እዚህ ጋር የተሳለችው ደሞም ናት። በጣም ነው የምታምረው። ኢቭን አንገቷ ላይ ያደረገችው ጌጥ በራሱ ይሄ የቃጭል አይነት የዛጎል አይነት ይመስላልና ፊቷ ላይ ሀበሻዊነት ኢትዮጵያዊነት የሚነበብባት ኩሩ ኢትዮጵያዊ ትመስለኛለች። ይሄኛው በትክክል የገባኝና የተረዳሁት ይመስለኛል። ምክንያቱም ወደ ሀረሩ ወደ ምስራቁ አካባቢ ብዙ ጊዜ ገበያዎች ሲሻመቱ እናቶች ሴቶች ወጥተው ሲሻምቱ በእንደዚህ አይነት በምትመለከቱት መልኩ ራሳቸው ላይ አድርገው ነው የሚሸምቷቸውን ነገር የሚሄዱትና ካለባበሳቸው አንጻር ሳየው ወደ ሀገራችን ወደ ምስራቁ ክፍል እንደው የሚያጎራን ይመስለኛል። የደራ ገበያ ነው እዚህ ጋር የሚታየኝ። በርካታ እንስቶች በርካታ እናቶች ገበያ ላይ የሚያደርጉት ለውውጥ ይኖራል። ድምጽ ራሱ ስዕል አንዳንዴ ድምጽም ይፈጥራል ይባላልና እዚህ ጋር የገበያው ድምጽ እናንተም የተስተጋባባችሁ ይመስለኛል። በጣም ነው የሚያምረው። ባልሳሳት ይችኛዋ የኢትዮጵያዊዋ ሞናሊዛን ትመስላለች። ሰልካካ አፍንጫ፣ ቆንጆ አይን፣ መቃ የሚባለው አንገት ያለበት ከዛ ራሷን የተከናነበች ቆንጆ እንስት ነች። እዚህ ጋር ደግሞ የምትታየው ሰዓሊ ባንሆንም እንግዲህ የሰዓሊያኖቹ ስሜት ምን ይመስላል የሚለውን እየተረዳን ነው አብረን እየቀጠልን ያለ ነው ተመልካቾቻችን። ዋው
የውበት ምሳሌ ናቸው ይመስለኛል ሴቶች ብዙ ጊዜ በጣም ቆንጆ ሆነው ተስለው ማያቸው ሴቶችን ነውና ይሄኛው ምስል እንደዛው ነው። በጣም ቆንጆ አፍሮ የሆነች ጎፈሬ ግን ደግሞ ልጃገረድ አይኖቿ በጣም የሚያማምሩ የአፍንጫዋ ሰልካካ መሆን የሚማርክ የአንገቶቿ ጌጥ የጆሮዋ ጌጥ ደግሞ ልብን ስርቅ የሚያደርግ ነው። እዚህ ጋር ደግሞ ከጀርባ የምስራቁ የሀገራችን ክፍል ምስል ይታየኛል። እዚህ ጋር ጀጎል ግንብ ይመስለኛል የሀረር ግንብ። እዚህ ጋር ደግሞ ከጎኑ ወደ ሀገራችን የምስራቁ ክፍል ያሉ እንስቶች የሚለብሱት አለባበስና ወደ ገበያ ሲሄዱ ደግሞ ራሳቸው ላይ ወደ ንግድ ይዘው የሚሄዱትን ነገር ብርቱካን ሊሆን ይችላል፣ ፍራፍሬ ሊሆን ይችላል፣ መንደሪን ሊሆን ይችላል ይዘውበት የሚሄዱት ይመስለኛል። እዚህ ጋርም እንደዛ ነው የሚታዩኝ ምስሎች። ከዛ ባለፈ ሸክላ ይታየኛል። በጣም ነው የሚያማምሩት። ከጀርባ ያሉት ኢትዮጵያዊ የሆኑ ምስሎች ደግሞ የእሷን ውበት በጣም ያጎላው ይመስለኛል። ብዙ ጊዜ የሰዓሊያን እጆች ከሸራ ጋር ሲገናኝ የሚፈጥረው ከቀለማት ጋር ተዋህዶ የሚፈጥረው ውህድና የሚሰጠው ውበት አንዳንዴ በአይን ብቻ የምታዩት ግን ደግሞ ለመግለጽ የሚከብዳችሁ በርካታ ትርጉሞች ሊኖሯቸው ይችላል። ምናልባት ይሄኛውን ስዕል ሰዓሊዎቹ ሲስሉት የሰጧቸው ትርጉምና ለነሱ የሚሰጠው ነገር ምን እንደሆነ ባላቅም ለኔ የቀለማቱ ውህድ የህብረ ቀለማቱ እንደዚህ ጎላ ብሎ ማየት ከተስፋ ጋር የሚገናኝ ይመስለኛል። በጣም ነው የሚያምረው። እዚህ ጋር በቀለማቱ ውስጥ የተዋጡ ሰዎች ግን ይታዩኛል። እዚህ ጋር ልጃገረድ ትመስለኛለች። እዚህ ጋር ባርኔጣ ያደረገ ጎልማሳ ሰውዬ የማይ ይመስለኛል። በጣም ነው የሚያምረው። ከርቀት ለተመለከተው ሰው ጎረምሳ ወጣት ይመስላል። በጣም ሰላማዊ ይመስላል። ቀርባችሁ ስትመለከቱት ደግሞ ይሄኛው ስዕል ፊቱ ላይ የተሳሩት መስመሮች የፊቱን ገጽታ በትክክል እንዳይታዩ ያደረጉት የተሞነጫጨሩ የሚመስሉ ግን መልእክት ያላቸው መስመሮች አሉ። ምናልባት እንደው በወንድ ልጅ ሕይወት ውስጥ ምናልባትም ወንድ ልጅ ብቻ አይደለም የሰው ልጅ በሚኖራቸው በሚወጣቸው ውጣ ውረድ ውስጥ ያለውን ፈተና ያለውን ጭንቀት ፊቱ ላይ ለማሳየት የሞከረ ይመስለኛል። ምክንያቱም በትክክል የፊቱን መልክ እንድናይ አልፈለገም ሰዓሊው። ጭንቀት ይነበብበታል። ከኋላ ደግሞ ቀይ መስመር ስላለው ምናልባት ተስፋ ይሆናል ብዬ አስባለሁ። ወደ በኋላ ላይ ስዕሎቹን በራሱ ከሳሏቸው ሰዓሊዎች ጋር ቆይታ እናደርጋለን። እኔ እንደተረዳሁት ነው ተመልካቾቻችን ወደ እናንተም እያደረስኩ ያለሁት። እንቀጥላለን። ብዙ ጊዜ እኛ ኢትዮጵያውያን ሀበሻውያን መልካችን ሲታሰብ የሚታወሰው ጠይም ከለር ይመስለኛል። ቸኮሌት የሆነ ከለር ይባላል። እዚህ ጋር የምናያት እንስት ደግሞ ጠይም ያለች ቆንጆ ውበቷ የሚያሳሳ ቆንጆ እንስት ናት። እዚህ ጋር የምትታየኝ በርካታ ሴቶችን በቆንጆ መልኩ ተስሎ ነው እያየሁ ያለሁት። እዚህ ጋርም ቆንጆ ህብረ ቀለም የተሳለባት ግን ደግሞ ቀረብ ብለው ሲታዩ ቀለሞቹ ናቸው ጎላ ብለው የሚታዩት። ነገር ግን ቆንጆ የሴት ምስል ነው የሚታየው። በጣም ነው የምታምረው። ይሄኛው ስዕል ቆንጆ ምስል የሚሰጥ ይመስለኛል። ምክንያቱም እኛ የኢትዮጵያውያን ስም ሲነሳ በራሱ ጉርብትና፣ አብሮ መኖር፣ ይሄ ማህበራዊ ህይወት የሚባለው ነገር ነው ቀድሞ ወደ ጭንቅላታችን የሚመጣውና እዚህ ጋር ያሉ መንደሮች አብረው ተሰባስበው ያሉ ቤቶች የድሮዋን አዲስ አበባ ማሰብ ይቻላል። ጎረቤት ከጎረቤት ያለው ቤቶች የሚለየው ግድግዳው ይሆንና ከዛ ግን ነገሮችን ለመዋዋስ ወይ ደግሞ የምናወራቸው ጨዋታዎች እርስ በርስ እንዲሰሙ ተደርጎ ይታወሳልና እዚህ ጋር በጣም በርካታ ሰዎች አሉበት። ከዛ ግን ያሉት ቤቶች ድባቡ ባለፈ ደግሞ ማህበራዊ ህይወትን የሚያስታውስ ነውና በጣም ነው የሚያምረው።
አሁን ላይ ፎቅ ብለን የምንጠራቸው ቤቶች ድሮ ላይ የሚሰሩት በእንደዚህ አይነት መልኩ ነበረ። የጭቃ ቤት ሆነው ነገር ግን ከስር የምድር ቤት ተብሎ ተሰይሞላቸው ማህበራዊ ህይወት የምንኖርባቸው ጣፋጭ ትዝታዎቻችን ያሉባቸው ቤቶች ናቸው እዚህ ጋር ያሉት። በጣም ነው የሚያምሩት። አንዳንድ ስዕሎች ይጋባሉ። ይሄኛውን ስዕል አይታችሁት ከሆነ ተመልካቾቻችን ሰላማዊ የሆነ ጸሎት፣ ሰላማዊ የሆነ መንፈሳዊነትን ያጋራል። በጣም ነው የሚያምረው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸሎት ስነ ስርዓት ውስጥ ሲካሄድ ጧፍ ይዘው ዳዊታቸውን ወይም መዝሙረ ዳዊታቸውን ይዘው እንዲህ ባለ መልኩ ጸሎት ያደርጋሉና ደስ የሚል ሰላም አለው። በጣም ነው የሚያምረው። ደግሞ ሌላ ውበት፣ ደግሞ ሌላ ወደ መንፈስ የሚገባ ወደ ልብ የሚቀርብ ምስል ይመስለኛል ይሄኛው። የዕጣኑ ጭስ እናንተ ጋር አልደረሰም ተመልካቾቻችን፣ እኔ እየሸተተኝ ነው። በጣም ነው የሚያምረው። አሁን የምንገኘው በህብር አርት ጋለሪ ነው። የህብር አርት ጋለሪ የተቋቋመው በህብር ሰዓሊያን ማህበር የተቋቋመ ነው። ህብር ሰዓሊያን ማህበር ወደ 14 የሚጠጋ አባል አለው። ከዚህ ቀደም ወደ 6 ጊዜ የተለያዩ ኤግዚቢሽኖችን በግሩፕ አሳይቷል። የህብር ግሩፕ ከኤግዚቢሽን ባሻገር ከማሳየት ባሻገር ጋለሪ መክፈት ትልቁ ሀሳቡ ነበረ። እንዳጋጣሚ ሆኖ ይህንን ቦታ አግኝተን ወደ ጋለሪነት ለመቀየር ሙከራ አድርገናል ማለት ነው። ይህን ጋለሪ እንደ ጋለሪነት እንድንጠቀምበት ለሰጠን ሰው መጀመሪያ ምስጋና ማቅረብ እፈልጋለሁ። አቶ ሰለሞንን እጅግ በጣም ከልብ ያመሰግናል። ምክንያቱም የምታዩ ትልቅ የሚያምር ቆንጆ ለስዕል ምቹ የሆነን ቦታ ለጋለሪነት እንድንጠቀምበት ስለሰጠን አመሰግነዋለሁ። በመቀጠል እዚህ አርት ኤግዚቢሽን ላይ የተሳተፉ 30 የሚሆኑ በሰዓሊያኖች ተሳትፈዋል። ኦልሞስት ወደ 100 የሚጠጋ ስዕሎችን ኮሌክት አድርገን ለኤግዚቢሽን አቅርበናል ማለት ነው። ይህን ጋለሪ እንደ ባለቤትነት 10 የምንሆኑ ሰዓሊዎች ነን። 11 የምንሆኑ ሰዓሊዎች ነን። ከተሰባሰብን ወደ 8 ዓመት ሆኖናል። ግን ይህን ጋለሪ ከከፈትን የተወሰነች 4 ወር ለዚያ አካባቢ ሆኗል። ኦፕኒንጉ ግን የመክፈቻ ጊዜው አሁን ባለፈው አርብ ነበረ፣ ሚያዝያ 30 ነበረ እና እዚህ ላይ ያው ለሰው በተለይ ለተመልካቹ ቤቱም እንዳያችሁ በጣም ሰፊ ስለሆነ የበርካታ ሰዓሊዎችን ስብስብ ነው ያቀረብነው ማለት ያዘጋጀ ነው። ወደ 30 የሚሆኑ ሰዓሊዎች ከኛ ጨምሮ 31 አካባቢ የሚሆኑ ሰዓሊዎች የተሳተፉበት ስራ ነው ያለው። ያደገበትን የተወለደበትን ኦብዘርቬሽኑን ነው የሚሰራው ብዬ አስባለሁኝ እና አብዛኞቹ ስዕሎች ሰዓሊው ያደገበት የኖረበትን ባህሉን፣ ካልቸሩን፣ ኢትዮጵያዊነቱን የሚገልጽ ብዙ ስዕሎች ተሰርተዋል። በተለያየ ኢዝም እና በተለያየ የአሳሳል ዘይቤ መንገድ ሁሉም ስዕሎች በኢትዮጵያዊ ሀሳብ በኢትዮጵያዊ ፍልስፍና ላይ ተመርኩዘው ነው የተሰሩት ብዬ አስባለሁ። አብዛኞቹ ስዕሎች እንደዛ ናቸው ብዬ አስባለሁ። ስብስቡን በዚህ መልክ እንዲሆን ከተለያዩ ሰዓሊዎች ስናዘጋጅ ወይም ስንሰበስብ በጣም ኢትዮጵያዊነት የሆነ ኢትዮጵያዊ ይዘቱ በዛ መልኩ የሆነ ስራዎች እንዲሆኑ ለማድረግ አስበን ስለነበር ለዛ ነው አሁን ባየሹ ልክ የሆኑት ማለት ነው። ባያችሁት ልክ የሆኑት ስራዎቹ ላይም የመምረጥ ማለት ሌሎቹ ጥሩ እና መጥፎ ነው ሳይሆን ግን ይሄ ስብስብ አሁን ያያችሁት ይዘቱ እንዲመስል ለማድረግ ጊዜ ሰጥተን የሰበሰብናቸው ስራዎች ናቸው። ከ31 የሚሆን ሰዓሊ ላይ ማለት ነው። ይሄ ቦታ ብዙ ሰዎች እንዲያዩ ስዕል እንዲታይ እድል ፈጥሮልናል ብዬ አስባለሁ። ምክንያቱም ከቦታው አንጻር ከተቀመጠበት ሎኬሽኑ ከቤቱ አሰራር አንጻር ብዙ ሰዎችን ስዕሉን ለማየት ፍላጎት አሳይተዋል፣ እየመጡም ይመለከታሉ። ምክንያቱም እንደምታየው የእግር ጉዞ ወክ የሚደረግበት ነው።
ቦታው እንደምታዩ መንገድ ዳር ላይ ነው። ስለዚህ ሰዎች ስዕልን የማየት እድሉን ፈጥሮላቸዋል ብዬ አስባለሁ። ህብረተሰቡም ስዕል የማየት ፍላጎቱ ከፍተኛ ነው። በእርግጥ የሚታይበት እንደዚህ ኦፕን የሆነ ጋለሪዎች አለመኖራቸው ነው እንጂ ሰው አርት አድናቂ ነው። የኢትዮጵያ ህዝብ አርት አድናቂ ነው ብዬ አስባለሁ። የማየት ፍላጎት አለው፣ አክሰሱ ስለሌለው ነው ብዬ ስለማስብ ይሄ ጋለሪ መከፈት ማህበረሰቡን ሰውን ስዕል እንዲያይ እንዲያደንቅ ብሎም ገዝቶ ቤቱ ላይ የመስቀልና የመዝናናት እድሉን ፈጥሮለታል ብዬ አስባለሁ። እንደ ሰዓሊ በግሌም እንዳጠቃላይ ነው ሰዓሊውን ሞክዬ ባስብ እንዲህ አይነት ቦታ ለማግኘት በጣም ከባድ ነው፣ አስቸጋሪ ነው ማለት በተለይ አንድ ሰው በግሉ ይሄን አደርጋለሁ ማለት አይችልም። ምናልባት ተሰባስቦ የሆነ አቅም ፈጥሮ ሊደረግ ይችል ይሆናል። ግን ይህን ቤት አንድ ግለሰብ ናቸው የሰጡን፣ አቶ ሰለሞን ይባላሉና ለሳቸው ከፍተኛ የሆነ ምስጋና በዚህ አጋጣሚ ማመስገን እፈልጋለሁና ትልቅ ክብርም አለኝ። ምክንያቱም ያለውን ችግርም ተረድተውትም ሊሆን ይችላል። ግን እሳቸው ይህን ቦታ እንድንጠቀምበት ሰጥተውናል። ስለዚህ አሁን ከፍተኛ ችግር ነበር የነበረው ማለት ነው። ስዕል ሰርቶ ለኦዲየንስ ለማቅረብ በተለይ አሁን እንደ ግል አሁን የኔ ቢሆን እኔ ጋር ብቻ ነው የሚመጣው፣ የኔ ስራ ብቻ ሊታይ የሚችለው ማለት ነው። ግን የብዙ ሰዓሊዎችን ሰብስቦ በዚህ ልክ ለማሳየት እንዲህ አይነት ሰዎች ቢበረክቱልና ቢተባበሩ ደስ ይላል። እንግዲህ ይህን ፕሮግራም የምትከታተሉት በሙሉ ህብር አርት ጋለሪ ላይ መታችሁ የ30 ሰዓሊ ኦልሞስት ወደ 100 የሚጠጉ ስዕሎች አሉን። መታችሁ ጎብኙ፣ ተዝናኑ ላለሁኝ እጅግ በጣም አመሰግናለሁ። በጣም የሚታይ ቦታ ላይ ነው ያለው ማለት ማንኛውም ሰው በዚህ ጋር የሚያልፍ ሁሉ ያየው ይሄንን ያየም እንደገና ደግሞ እኛ በቻልነው አቅም ፕሮሞት ባደረግነው በሶሻል ሚዲያ ላይ ባደረግነው ያየ ሁሉ መጥቶ መጎብኘት ማየት ነፃ ነው። ገብቶ ቁጭ ብሎ የፈለገውን ያህል ሰዓት አሳልፎ ቡናም አለ ቡና ይዘው ያን አሳልፎ መሄድ ይቻላልና ትልቅ እድል ነው። ጥሩ ጊዜ መጥተው እንደሚያሳልፉም ተስፋ አደርጋለሁ። ቢመጡ ደስ ይለናል፣ እንዲመጡም እንፈልጋለን። እንግዲህ ተመልካቾቻችን ከ30 በላይ ሰዓሊያን ከ100 በላይ ስዕሎች የሚገኙበት ጥበብ የሚሸት ቤት ነበረ ቆይታ ስናደርግ የነበረው። እናንተ መታችሁ ጎብኙ። እኛ ደግሞ እነዚህን የመሳሰሉ ቆንጆ ስዕሎች እየጎበኘን ቆይታ የምናደርግ ነው የሚሆነው አሁንም። ምክንያቱም እንደዚህ በትንሽ ጊዜ ብቻ ተጎብኝተው የሚያልቁ አይደሉምና ከዚህ በኋላ እኛ ጉብኝታችንን እንቀጥላለን። ቆንጆ ስዕሎች አሉ፣ መታችሁ መጎብኘት ትችላላችሁ። ተመልካቾቻችን ክፍት ነው ቦታው። ቀሪ የኤንቢሲ የቅዳሜ መዝናኛ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ።